ሰላም የተከበራችሁ የቻናሌ ቤተሰቦች በሎጂክ ቻፕተር 2 ተመልሰናል። ለፈተና እንዲያዘጋጃችሁ አድርገን አሪፍ ኮንሴፕት እንድትይዙና ፈተና በቀላሉ እንድትሰሩ አድርገን ቱቶሪያሉን እንመለከታለን። ለኔ ስለሚጠቅመኝ ነው ላይክ በማድረግ ቪዲዮውን እንጀምራለን። ለሌሎችም እንዲደርስ ሼር እያደረጋችሁ እና ወደ ትምህርቱ እንገባለን። ቻፕተር 2 ቤዚክ ኮንሴፕትስ ኦፍ ሎጂክ። ይሄን ቻፕተር ተምረን ስንጨርስ መያዝ ያለብን ፖይንቶች ወይም ማስተዋል ያለብን ፖይንቶችን ከዚህ እንደሚከተለው ተቀምጧል። Understanding the meaning and the basic concept of logic, understanding the meaning, components and the types of arguments, and recognizing the major techniques of recognizing and evaluating arguments. እነዚህን ፖይንቶች ልብ ልንላቸው ይገባል ማለት ነው። መጨረሻ ላይ ቻፕተሩን ስንጨርስ ይሄን ጥያቄ ራሳችንን መጠየቅ አለብን ማለት ነው። Let us start. What is logic? Logic comes from Greek word logos to mean discourse, reason, rule. ሎጂክ የሚለው ቃል ከግሪክ ቃል ነው የመጣው። ሎጎስ ከሚል ከግሪክ ቃል ነው የመጣው። ትርጉሙም ሪዝን ወይ ሩል ወይም ደግሞ ዲስከርስ ነው ብለን ማለት እንችላለን። ሎጂክ a science that evaluates arguments. ሎጂክ አርጉመንቶችን ኢቫሉዌት የሚያደርግ ሳይንስ ነው፣ ራሱን የቻለ ሳይንስ ነው። study of methods and the principles of correct reasoning. የኮሬክት ትክክለኛ የሆነ ሪዝኒንግ ስለሚባለው ሜቶዶች እና ፕሪንሲፕሎች ምንድናቸው የሚለውንም ያጠናል። develop the method and the principles for evaluating arguments. አሁን የአንድን ሰው አርጉመንት ኢቫሉዌት ለማድረግ ጀጅ ለማድረግ የኛው አርጉመንት እንደዚህ ነው ብለን ለማለት ምን ያስፈልገናል የሚለውንና ሜቶዶችን እንዴት አድርገን አርጉመንቶችን ኢቫሉዌት ማድረግ እንችላለን የሚለውንም በውስጡ ይይዛል ማለት ነው። primary tool philosopher use in their inquiries. ፊሎሶፈሮች በጥያቄዎቻቸው ወይም በምርምሮቻቸው ላይ እንደ ዋና መሳሪያ የሚጠቀሙት ሎጂክን ነው። attempts to codify the rules of rational thought. rational የሆኑ ታውቶችን ኮዲፋይ ለማድረግ ሩሎችን ያገለግላል ወይም ስለዛ ያጠናል። in logic we study reasoning itself. ሎጂክ ላይ ስለ ሪዝኒንግ በራሱ የምናጠናበት መንገዶች አሉ። forms of argument, general principles and particular errors along with method of arguing. እነዚህንም ያካትታል ማለት ነው። አሁን እንግዲህ የዚህ የቻፕተሩ ዋናው ክፍል ወደሚሆነው እንደ መሰረት የሚሆነው አርጉመንት ማለት ምን ማለት ነው፣ ስቴትመንት ምን ማለት ነው፣ ፕሪሚስስ ምን ማለት ነው፣ ኮንክሉዥንስ ምን ማለት ነው የሚለውን እንመለከታለን። እነዚህን ተርሞች በአግባቡ ዲፊኒሽናቸውን መገንዘብ ከዚህ በኋላ ለምናወራቸው ነገሮች ክሊርሊ አንደርስታንድ ለማድረግ ስለሚጠቅመን እነዚህ ተርሞች ላይ በደንብ ትኩረት ሰጥታችሁ እንድትከታተሉ በአጽንኦት ጠይቃችኋለሁ። አርጉመንት፣ ፕሪሚስስ እና ኮንክሉዥን። አርጉመንት መጀመሪያ ምን ማለት ነው? አርጉመንት is the primary focus of logic. ሎጂክ በዋነኛነት መጀመሪያ ላይ ትኩረት የሚያደርገው አርጉመንት ነው። ታዲያ ይሄ አርጉመንት ማለት ምን ማለት ነው? አርጉመንት is group of statements. የስቴትመንቶች ስብስብ ነው አርጉመንት የምንለው ማለት ነው። one or more of which claimed to prove evidence, one of other follows the evidence. ይሄ one or more of which claimed to prove evidence የሚለው ፕሪሚስሱን ለማሳየት ነው። ማለት ኤቪደንሱን የሚደግፍ ማለት ኤቪደንስ የሚያቀርብ ለኮንክሉዥን ኤቪደንስ የሚያቀርብ አረፍተ ነገር ስቴትመንት ነው። ስለ ፕሪሚስሱ ነው ይሄ one or more of which claimed to prove evidence። ኤቪደንስም ፕሮቫይድ የሚያደርግ ማለት ነው። አንድ ኮንክሉዥን ለመስጠት ይሄ እንደዚህ ይሆናል በዚህ ምክንያት ነው ብለን ኤቪደንስ ምናቀርበው ፕሪሚስስ ነው። ይሄ የመጀመሪያው ራይት ላይ የምትመለከቱት ስለ ፕሪሚስስ ነው። one of the other follows the evidence። ሌላኛው ደግሞ ኤቪደንሱን ፎሎ ያደርጋል which means ኮንክሉዥኑ ዲፔንድ የሚሆነው ፕሪሚስሱ በሚያቀርበው ኤቪደንስ ላይ ነው ማለት ነው። from the definition an argument is a group of statements ማለት እንችላለን። the statement or statements divided into premises and conclusion። በሌላ
ይሄ ስቴትመንት የምንለው ወደ ፕሪሚስስ እና ወደ ኮንክሉዥን ይከፈላል ማለት ነው። ስቴትመንት አንድ ትሩዝ የሆነ አረፍተ ነገር ነው ብለን ብንወስድ ስቴትመንቱን አንደኛው ፓርት ፕሪሚስስ ነው፣ ሌላኛው ደግሞ ኮንክሉዥን ነው። ይሄ ማለት ምን ማለት ነው? የተወሰነው ፓርቱ ሐሳቡን የሚደግፍ ኤቪደንስ ያቀርባል፣ ሌላኛው ደግሞ በኤቪደንሱ መሰረት ሆኖ ድምዳሜ ይሰጣል። ያ ኮንክሉዥን የምንለው ማለት ነው። ኤቪደንስ የሚያቀርበው ደግሞ በኤቪደንስ መልክ የሚቀርበው ፕሪሚስሱ ነው ማለት ነው። ስቴትመንት ዲክላራቲቭ ሰንተንስ ዊዝ ትሩዝ ቫልዩ። ስቴትመንት የምንለው ጀስት ስም ብሎ አረፍተ ነገር ብቻ ሳይሆን ትሩዝ ቫልዩ ያለው ሴንቴንስ ነው ማለት ነው። ዲክላራቲቭ ነው። አርጊውመንት አልዌይስ አቴምፕት ቱ ጀስቲፋይ ኤ ክሌም። አርጊውመንቶች ሁሉ ጊዜ ክሌምን ጀስቲፋይ ያደርጋሉ። ይሄ ማለት ምን ማለት ነው? ክሌም ዛት ዘ ስቴትመንት አቴምፕት ቱ ጀስቲፋይ ሲ ማለት እችኛው ፊደሏ ኮንክሉዥን ለማለት ነው። ስቴትመንትስ ዛት ሳፖዝድሊ ጀስቲፋይድ ዘ ክሌም ፕሪሚስስ። ስቴትመንቱ የሆነ ኤቪደንስ ሳፖዝ የሚያቀርበው ፕሪሚስስ ነው። በዛኛው በቀረበው ኤቪደንስ ደግሞ ውሳኔ ወይም ድምዳሜ ላይ ስንደርስ ያ ኮንክሉዥን ይባላል ማለት ነው። therefore an argument is always composed of premises and conclusion። ስለዚህ ሁሉ ጊዜ አንድ አርጊውመንት ስናስብ የፕሪሚስስ እና የኮንክሉዥን ጥምር ውጤት ነው ማለት ነው። ሴንቴንስ ምንድነው የሚለውን እንመለከታለን። የሴንቴንስ እና ስቴትመንት ዲፈረንስ አላቸው። ሴንቴንስ group of words or phrases that enable us to express ideas meaningfully። በሚገባ መንገድ አይዲያን ለመግለጽ ትርጉም ባለ መንገድ መልእክት ለማስተላለፍ ይጠቅመናል። ሴንቴንስ may or may not have truth value። ሴንቴንስ truth value ሊኖረውም ይችላል ላይኖረውም ይችላል። ስቴትመንትን በምንመለከት ጊዜ ግን የራሱ የሆነ truth value ያለው ነው። ለየት የሚያደርገው ከሴንቴንስ ስቴትመንት ለየት የሚያደርገው የራሱ የሆነ truth value አለው። ሴንቴንስ of the following type are not statement። እነዚህ የሚከተሉት ሴንቴንሶች ስቴትመንት ሊሆኑ አይችልም። ለምን ቢባል truth value አይኖራቸውም። let us see example would you close the window this is questionary። ይሄ ጥያቄያዊ ነው። እባክህ መስኮቱን ልትዘጋ ትችላለህ ነው የሚለው። ስለዚህ ይሄ ምንም አንደኛው ኤቪደንስ አንደኛው ኮንክሉዥን የሚሆንበት ምንም ግልጽ የሆነ ነገር የለውም። ይሄ ጥያቄያዊ ነው። would you close the window ይሄ ስቴትመንት ሊሆን አይችልም ማለት ነው። ግን ጀስት ሴንቴንስ ሊሆን ይችላል። let us study together ይሄ እንደ ፕሮፖዛል እንቀበለው እንችላለን። ነገር ግን ከአረፍተ ነገር በዘለለ ስቴትመንት ሊሆን አይችልም። right now exclamation ቆጣ ብሎ ሲናገር I suggest that you to read philosophy texts ይሄም እንደ ሰጀሽን ነው። ሌላኛው give me your ID card ነው። ይሄን ደግሞ በኮማንድ መልክ ልንወስድ እንችላለን። ስለዚህ ጥያቄ ላይ ስትጠየቁ አሁን ኩዌሽነሪ የሆነ ሴንቴንስ ሊያስቀምጡ ይችላሉ። ፕሮፖዛል፣ ኤክስክላሜሽን፣ ሰጀሽን፣ ኮማንድ እነዚህን ከተመለከታችሁ ፈጽሞ ስቴትመንት ሊሆን አይችልም። ጀስት አረፍተ ነገር ነው ማለት ነው። ስቴትመንት ለመሆን truth value ሊኖረው ያስፈልጋል። ኤግዛምፕልስ በኤግዛምፕል ስንመለከት ይበልጥ ይገባናል። all Ethiopians are Africans። ጽዮናዊት is an Ethiopian therefore ጽዮናዊት is an African። ይሄውን all Ethiopians are Africans ጽዮናዊት is an Ethiopian therefore ጽዮናዊት is an African። ይሄ ኤቪደንስ ያለው ነገር ነው። ሁሉም ኢትዮጵያውያኖች አፍሪካውያን ናቸው አለ። ጽዮናዊት ኢትዮጵያዊ ናት። ስለዚህ ጽዮናዊት አፍሪካዊት ናት አለ። ስለዚህ ይሄ ፕሪሚስስ አለው ኮንክሉዥን አለው። ወደ በኋላ ላይ የምንመለከተው ፕሪሚስስ እና ኮንክሉዥንን እንዴት ነው መለየት የምንችለው የሚለውን እንመለከታለን።
ለፕሪሚስስ የራሱ የሆነ ኢንዲኬተር ወርዶች አሉ ፕሪሚስስ መሆኑን የሚያሳዩን። ለኮንክሉዥንም ደግሞ ኮንክሉዥን ይሄ ነው የሚለውን የሚያሳዩን ወርዶች አሉ። ስለዚህ ይሄን ስቴትመንት ነው ልንል እንችላለን። ሌላኛው ምሳሌ some Africans are black ዘላለም is African therefore ዘላለም is black። የደከመ ሪዝን ቢያቀርብም የሆነ አለው ማለት ነው። ምክንያቱም some Africans are black ዘላለም is African therefore ዘላለም is black። ዘላለም black የመሆን ፕሮባቢሊቲ በትንሹም ቢሆን አለው ማለት ነው። ወይ ትሩ ይሆናል ወይ ፎልስ ይሆናል ማለት ነው የስቴትመንት ሄዶ። ስለዚህ የራሱ የሆነ ትሩዝ ቫልዩ ስላለው ስቴትመንት ነው ማለት እንችላለን። ስቴትመንቶች ደግሞ አንድ ላይ ሲሆኑ ምንድነው የሚሰጣን? አርጊውመንት ነው ፎርም የምናደርገው ማለት ነው። all crimes are violation of law thief is a crime therefore thief is a violation of law። ይሄም ብቁ የሆነ ነው ይገልጽልናል። some crimes are misdemeanor murder is a crime therefore murder is misdemeanor ይላል። ይሄኛውም እንደ አርጊውመንት ልንጠቀም እንችላለን። identifying conclusion and premises ቀደም ያልኳችሁ ነው። ይሄ እንዴት ፕሪሚስስ እና ኮንክሉዥንን መለየት እንችላለን የሚለውን በቀላሉ እንመለከታለን። ሎጂክ ኢቫሉዌትስ ኤንድ አናላይዝ አርጊውመንትስ ሎጂክ አርጊውመንቶችን አናላይዝ እና ኢቫሉዌት ያደርጋል፣ ትንተና ይሰጥባቸዋል፣ እንደገና ይመዝናቸዋል። ኢምፖርታንት ታስክ ኢን አናላይሲስ ኦፍ አርጊውመንት ኢዝ ቱ ዲስቲንግዊሽ ፕሪሚስስ ኤንድ ኮንክሉዥን። ሎጂክ ስለ አንድ አርጊውመንት ኢቫሉዌሽን እና አናላይሲስ ይሰራል ካልን ለአናላይሲስ ደግሞ ወሳኙ የሆነ ነገር ምንድነው? ኢምፖርታንት ታስክ የምንለው ፕሪሚስሱን ከኮንክሉዥኑ መለየት ይሆናል። two criteria are applied to identify conclusion and premises. First one, looking at an indicator words. የመጀመሪያው ፕሪሚስስ እና ኮንክሉዥንን ልንለይ የምንችለው ኢንዲኬተር ወርዶችን በመመልከት ነው። ፕሪሚስስ ኢንዲኬተር ወርድስ are listed below። ፕሪሚስስን የሚገልጹልን ቃላቶች ከዚህ እንደሚከተለው ተቀምጠዋል። since, because, as indicated by, may be inferred from, owing to, in such as, in as much as, in that, for the reason that, given that, seeing that, as for እያለ ይቀጥላል። እነዚህ ፕሪሚስስን የሚገልጹልን ወርዶች ናቸው። እነዚህን ወርዶች ከተመለከታችሁ ፕሪሚስስን ለመግለጽ ነው። ኮንክሉዥን ኢንዲኬተር ወርድስ እንደ ፕሪሚስስ ኢንዲኬተር ወርዶች ደግሞ ኮንክሉዥንም የራሱ የሆነ ኢንዲኬተር ወርዶች አሉት። ለምሳሌ therefore, hence, so, wherefore, accordingly, whence, it follows that, it must be that, thus, as a result, we may infer, consequently የሚሉት እነዚህ ኮንክሉዥንን ኢንዲኬት የሚያደርጉ ወርዶች ናቸው። በኤግዛምፕል ለመመልከት እንሞክራለን። ኤግዛምፕልስ women are mammals ዘነበች is a woman therefore ዘነበች is a mammal። እዚህ ጋር በግልጽ የምንመለከተው ምንድነው? therefore-ን ስንመለከት therefore ዘነበች is a mammal therefore ከሚለው በኋላ ያለው ዘነበች is a mammal የሚለው ኮንክሉዥን ሊሆን ይችላል። ምክንያቱም ከላይ እንደምንመለከተው ኮንክሉዥን ኢንዲኬተር ወርዶች መካከል therefore አንደኛው ስለሆነ። You should avoid any form of cheating on exams because cheating on exam is punishable by Senate legislation of the university። እዚህ ጋር አሁን የትኛው ነው የሚገልጸው የሚለውን እንመለከታለን። because የምትለው ወርድ አለች። because እዚህ ጋር እንደምትመለከቱት ከፕሪሚስስ ስር because የምትለው ወርድ አለች። ስለዚህ conclusion you should avoid any form of cheating on exam ምንም አይነት የመስረቅ እንቅስቃሴ ማድረግ እንደሌለበት ነው ፈተና ላይ። ምክንያቱም
በዩኒቨርሲቲው ሴኔት ቅጣት ከበድ ያለ ቅጣት እንደሚጣለበት ነውና ስለዚህ ኮንክሉዥኑ ምንድነው ዞሮ ዞሮ መስረቅ እንደሌለበት ነው። ፕሪሚሲሱ ደግሞ ምንድነው እንደምትመለከቱት because cheating on exam is punishable by Senate legislation of the university. ሌላኛው the development of high temperature superconducting materials is technologically justifiable for such materials will allow electricity to be transmitted without loss over great distance and they will pave the way for trains that leviate magnetically. እዚህ ጋር መመልከት ያለባችሁ ፕሪሚሲስ ኢንዲኬተር ወርዶች ወይም ደግሞ ኮንክሉዥን ኢንዲኬተር ወርዶች የትኛዎቹ ናቸው የሚለውን እያያችሁ ይሄኛው ፕሪሚሲስ ነው የኛው ኮንክሉዥን ነው እያላችሁ በቀላሉ መለየት ትችላላችሁ። አሁን እዚህ ጋር የፌደራል ገቨርንመንት usually possesses a constitution which guarantees power sharing between the federal and regional governments ይላል። ከዛ this implies that ይላል። ይሄኛው አሁን እንደ አንድ ኢንዲኬተር ወርድ መጠቀም እንችላለን this implies that የሚለውን ማለት ነው። ሶ ሌላኛው ፕሪሚሲስ እና ኮንክሉዥንን እንዴት ነው መለየት የምንችለው የሚለው ሌላኛው ኢንፈረንሻል ክሌምስ inferential claim it refers to reasoning process expressed by argument which exists between the premises and conclusion of arguments. በአርጉመንቱ ኮንክሉዥን እና ፕሪሚሲስ መካከል ያለው የሪዝኒንግ ፕሮሰስ ፕሪሚሲስ እና ኮንክሉዥንን ለመለየት ያገለግላል። use this if an argument contains no indicator words at all. ይሄን የምንጠቀመው እንደቀደሙ በቀላሉ ኢንዲኬተር ወርዶችን በመጠቀም መለየት ሳንችል ስንቀር ማለት ነው። ይሄን እንጠቀማለን to identify premises and conclusion responding to either of the following questions. premises እና conclusion ለመለየት ለሚከተሉት ጥያቄዎች ምላሽ መስጠት ይኖርብናል ይላል። which statement is claimed to follow from the other. አንደኛውን የተከተለው የትኛው ነው? ቀድሞ የሚመጣው የትኛው ነው? የትኛው ለድርጊቱ ምክንያት ነው የሚለውን መለየት አለብን። what is the arguer trying to arrive at proof? arguing የሚያደርገው ሰውዬ መድረስ የፈለገበት ፖይንት ምንድነው? ወይም ፕሩፍ ማድረግ የፈለገው ነገር ምንድነው? what is the main point of the passage? የፓሴጁ ዋናው ፖይንት ምንድነው የሚለውንም በመመልከት ይሆናል። the answer to this question should point to the conclusion. የነዚህን ምላሽ ስናገኝ የነዚህ ኩዌሽኖች ምላሽ ኮንክሉዥን ሊሆነን ይችላል። example our country should increase the quality and the quantity of its military. ethnic conflicts are recently intensified. border conflicts are escalating. international terrorist activities are increasing. እነዚህን ሶስቱንም ኤግዛምፕሎች መጀመሪያ እናንብባቸውና ከስር እንመለከታለን። ፕሪሚሲሱ የትኛው ነው ኮንክሉዥኑ የትኛው ነው የሚለውን የሶስቱንም ኤግዛምፕል እናወጣለን። አሁን ያረፍተ ነገሩን ጀስት ዝም ብለን ፓራግራፉን እናንብብ። ሁለተኛው socialized medicine is not recommended because it would result in reduction in overall quality of medicine care available to the average citizen. in addition it may very well bankrupt the federal treasury. this is the whole case against socialized medicine in nutshell. ሶስተኛው the space program deserves increased expenditure in the years ahead. not only does the national defense depend upon it, but the program will more than pay for itself in terms of technological snuff. furthermore, at current funding levels, the program cannot fulfill this anticipated potential. ኦኬ ፓራግራፎቹን ተመልክተናቸዋል። አሁን ፕሪሚሲሱ የትኛው ነው ኮንክሉዥኑ የትኛው ነው የሚለውን እንመለከታለን። ለመጀመሪያው our country should increase the quality and the quantity of its military እያለ ይቀጥላል። ፕሪሚሲሱ አንደኛው ፕሪሚሲስ ምንድነው? ባይ ዘ ዌይ አንድ አርጉመንት ከአንድ በላይ የሆነ ፕሪሚሲስ ሊኖረው ይችላል። ነገር ግን መጨረሻ ላይ አንድ የሆነ ኮንክሉዥን ነው ሊኖረው የሚችለው። ምክንያቱም እነዛ ሁሉ ፕሪሚሲሶች ለኮንክሉዥኑ ነው ኤቪደንስ ፕሮቫይድ የሚያደርጉት። ፕሪሚሲስ 1
ethnic conflicts are recently intensified ከላይ እንደምንመለከተው የመጀመሪያ ፓራግራፍ ላይ ኤትኒክ ኮንፍሊክቶች ሪሰንትሊ ኢንቴንሲፋይድ እየበዙ እየመጡ ነው አንደኛው ምክንያት ነው ቦርደር ኮንፍሊክትስ አር ስካሌቲንግ የድንበር ጦርነቶች የተስፋፉ ነው ይሄም አንድ ምክንያት ሊሆን ይችላል ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ ዓለም አቀፉ የሽብር እንቅስቃሴ እየጨመረ ነው ስለዚህ መንግስት ምን ማድረግ አለበት that the country should increase the quality and the quantity of its military የሚሊተሪያቸውን ጥራትና መጠን መጨመር አለባቸው ምክንያቶቹ ከላይ የተጠቀሱ ሶስቱ ምክንያቶች ናቸው ስለዚህ ኮንክሉዥኑ ምንድነው the country should increase the quality and the quantity of its military ለመጀመሪያው ፓራግራፍ ይሄን ይመስላል for the second paragraph premises 1 socialized medicine result in reduction in overall quality of medicine care available to the average citizen premises 2 socialized medicine made very well bankrupt the federal treasury ማበረሰቡ ላይ እንዲሁ ዝም ብሎ የሚሰራጩ መድኃኒቶች አስኮንትሮባንድ መልክ ሊሆን ይችላል ዞሮ ዞሮ የሀገሪቷን ኢኮኖሚ ይጎዳሉ እነዚህ ምክንያቶቹ ናቸው therefore socialized medicine is not recommended socialized የሆኑ ሜዲሲኖች አይመከሩም ማለት ነው ኮንክሉዥኑ ይሄ ይሆናል ለሁለተኛ ፓራግራፍ ለሶስተኛ premises 1 the national defense is dependent upon the space program premises 2 the space program will more than pay for itself in terms of technology spin-off premises 3 at current funding level the space program cannot fulfill its anticipated potential so the conclusion ምን ሊሆናል the space program deserves increased expenditure in the years ahead የሚመጣው አመት ላይ የተሻለ በጀት የተሻለ የሚያስፈልጉ ነገሮች ሊሟሉ ይገባል ነው ምክንያቶቹ ምንድነው ሲባል ከላይ የተጠቀሱ ሶስቱ ምልክቶች ሊሆኑ ይችላሉ ስለዚህ አሁን በአጠቃላይ የምንመለከተው ምንድነው ሁሉም ፕሪሚሲሶች ለኮንክሉዥኑ ኤቪደንስ ነው ፕሮቫይድ ያደረጉ ያሉ ሰፕላይ ያደረጉ ያሉት ኤቪደንስ ለኮንክሉዥኑ ነው ማለት ነው ስለዚህ ፕሪሚሲስ ከአንድ በላይ ሊሆን ይችላል ነገር ግን መጨረሻ ላይ ኮንክሉዥኑ ሊሆን የሚችለው አንድ ነው ማለት ነው Okay. Techniques of recognizing arguments. አርጉመንቶችን ደግሞ እንዴት ነው ሪኮግናይዝ ልናደርግ የምንችለው መለየት የምንችለው እናቃቸው የምንችለው እንዴት ነው ሁሉም ፓራግራፎች አርጉመንት ነው ልንል አንችልም ነን አርጉመንታቲቭ የሆኑ አሉ አርጉመንት ደግሞ የምንለው ምንድነው የሚለውን እንመልከት all passages may not contain an argument ሁሉም ፓሴጆች አርጉመንት ኮንቴን አያደርጉም to distinguish argument from non argument argumentative ከነን አርጉመንት ለመለየት አንደኛው ፖይንት ኤግዚስተንስ ኦፍ ኢንዲኬተር ወርድስ በፓሴጅ ውስጥ ኢንዲኬተር ወርዶች አሉ ወይስ የሉም የሚለውን እንመለከታለን ለምሳሌ አሁን ፈተናችሁ ላይ የሆነች ፓራግራፍ ጽፈው is it argument or not argument ብለው ሊጠይቋችሁ ይችላል ሶ እነዚህ ነገሮች ኦብዘርቭ ማድረግ አለባችሁ በደም ኢንዲኬተር ወርዶች የሚኖሩ ከሆነ አርጉመንት ነው ሁለተኛው ክራይቴሪያ ምንድነው ኤግዚስተንስ ኦፍ ኢንፈረንሻል ክሌም ቢትዊን statements inferential claim ቀደም ስንመለከት አንድ አርጉመንት ውስጥ ፕሪሚሲሱና ኮንክሉዥኑ መካከል ያለው የሪዝኒንግ ፕሮሰስ ኢንፈረንሻል ክሌም ነው እንላለን ግልጽ የሆነ ኢንዲኬተር ወርዶች በማይኖሩበት ጊዜ ይሄ ነገር አርጉመንት ነው አይደለም የምንለውን በፕሪሚሲሱና በኮንክሉዥኑ መካከል ያለውን ምክንያታዊነት በማያያዝ መለየት የምንችልበት ወይ ነው the third one now typical non argumentative passages non argumentative passage ታይፖችንም ማወቅ አስፈላጊ ነው non argumentative passage type የሚባሉ አሉ እነሱንም ማወቅ አስፈላጊ ነው existence of indicator words አሁን አንድ በአንድ እንመለከታለን ከላይ ተቀስናቸውን ሶስቱን ፖይንቶች existence of indicator words since Edison invented the phonograph there have been many technological developments since Edison invented the phonograph he deserves credit for major technological development ቀደም ስንመለከት ኢንዲኬተር ወርዶች አሉ ፕሪሚሲስ ኢንዲኬተር እና ኮንክሉዥን ኢንዲኬተር ወርዶች አሉ ከነዛ መካከል since አንደኛው ኢንዲኬተር ወርድ ነው ስለዚህ ይሄኛውን
ፓሴጅ አርጊውመንት ነው ልንል እንችላለን። ምክንያቱም ኢንዲኬተር ወርዶች አሉ በግልጽ ሲንስ ይላል ጅማሬው ላይ በግልጽ እንደምንመለከተው። ሌላኛው ኢንፈረንሻል ክሌም a passage contain an argument if it purports to prove something, if it does not do so it does not contain an argument። ፓሴጁ የሆነ ፕሩፍ የሚያደርገው ተያያዥ የሆነ ነገር ሊኖረው ይገባል። በኢንፈረንሻል ክሌም ቪው ስናየው ማለት ነው ፕሪሚሲሱ ከኮንክሉዥኑ ጋር ተያያዥነት ያለው ምክንያት ሊኖር ይገባል ማለት ነው። ይሄን የማያካትት ከሆነ አርጊውመንት ነው ልንል አንችልም። any passage is labeled as an argument if only if it is fulfill the following two conditions። ማንኛውም ፓሴጅ አርጊውመንት ነው እንዲባል እነዚህን ሁለት ክራይቴሪያዎች የግድ ማሟላት አለበት። አንደኛው ምንድነው? at least one of the statement must claim to provide reason or evidence። አንደኛው ስቴትመንት ኤቪደንስ የሚያቀርብ ስቴትመንት ወይም ሪዝን የሚያቀርብ ስቴትመንት መሆን አለበት። ሌላኛው there must be claim that something is followed from the evidence። ሌላኛው ስቴትመንት ደግሞ ምን መሆን አለበት? ያኛውን ኤቪደንስ ተከትሎ ድምዳሜ ላይ የሚደርስ ስቴትመንት መሆን አለበት ማለት ነው። እነዚህን ሁለት የማያካትት ከሆነ ፈጽሞ አርጊውመንት ሊሆን አይችልም። ኩዌሽን ፎር ዲስከሽን ይላል። እነዚህን እያያችሁ ዲስከስ አድርጉባቸው። ሌላኛው ነን አርጊውመንታቲቭ ፓሴጆችን መለየት አለብን ብለናል። ቀደም ከላይ ስንጠቅስ ነን አርጊውመንታቲቭ ፓሴጅ የምንላቸው ደግሞ ምንድናቸው? አንደኛ ዋርኒንግ ኮንቴን ካውሽነሪ አድቫይስ ማስጠንቀቂያ አይነት መልእክቶች ፒስ ኦፍ አድቫይስ ምክር ሊሆን ይችላል። ቢሊፍ ኦር ኦፒኒየን ቢሊፍ ኦፍ ሳምዋን ኦን ዲፈረንት ኢቨንትስ ለለያየ ኦፒኒየን ወይም ቢሊፍ ሊኖረው ይችላል። ያ አርጊውመንት ሊሆን አይችልም። ሪፖርት ኮንቬይ ኢንፎርሜሽን አባውት ኢቨንትስ ይሄም ሊሆን አይችልም። ኤክስፖዚቶሪ ፓሴጅ ሊሆን ይችላል። ቶፒክ ኤንድ ሰብ ቶፒክ ሴንቴንሶች አርጊውመንት ሊሆን አይችልም። ኢሉስትሬሽን ሊሆን አይችልም። ኤክስፕላኔሽን ኮንዲሽናል ስቴትመንትስ የምንላቸው እነዚህ ሊሆኑ አይችሉም። ኤክስፕሬስስ ኬዝ ኤንድ ኢፌክት ኦፍ ኢቨንትስ የምንላቸው ማለት ነው እነዚህ ሊሆኑ አይችልም። ኤክስፕላኔሽን እና አርጊውመንት ደግሞ ምንድነው ያላቸው ዲፈረንስ የሚለውን እዚች ጋር ለማስቀመጥ ሞክሯል። in explanation two components explanans and explanandum explanandum እና explanans አለ በኤክስፕላኔሽን ጊዜ ማለት ነው። it ማለት tends to shed light on some event. the event in question is usually accepted as fact. example, cows digest grass while human cannot because their digestive system contain enzyme not found in humans። አሁን እዚህ ጋር በዋናነት መመልከት ያለብን አርጊውመንት እና ኤክስፕላኔሽን ብሎ ጎን ለጎን ያስቀምጣል። አርጊውመንት ፕሪሚሲስ አለ፣ ኮንክሉዥን አለው። ፕሪሚሲሱ ምንድነው? አክሰፕትድ የሆነ ፋክት ነው። ከዛ በኋላ ክሌምድ ቱ ፕሩቭ ዛት ያ አክሰፕትድ የሆነ ፋክት ደግሞ ምን ይደረጋል? ፕሩቭድ ይደረጋል። ነገር ግን ኤክስፕላኔሽን ምንድነው? ኤክስፕላኔሽን ክሌም ቱ ሼድ ላይት ኦን ኤክስፕላንንደም አክሰፕትድ ፋክትስ ምንድነው ዞሮ የሚደርሰው ኤክስፕላኔሽን ከኤክስፕላንንስ ተነስቶ አክሰፕትድ ወደ ሆነ ፋክት ነው የሚሄደው። ነገር ግን አርጊውመንት ከፕሪሚሲስ ተነስቶ ወይም ከአክሰፕትድ ፋክት ተነስቶ ወደ ኮንክሉዥን ነው የሚሄደው። ይሄ ጀስት ለመግለጽ ክሌምድ ቱ ሼድ ላይት ኦን ለመግለጽ ያህል የሆነ ኮንሴፕት ለማስጨበጥ ነው። ይሄኛው ግን አርጊውመንት ግን ክሌምድ ቱ ፕሩቭ ዘ ኮንክሉዥኑን ፕሩቭ የሚያደርግ ማለት ፕሪሚሲሱን ፕሩቭ አድርጎ ወደ ኮንክሉዥን የሚያደርስ ነው ማለት ነው። ስለዚህ ኤክስፕላኔሽን ጀስት ከመግለጽ አንፃር ብቻ ነው። ይሄኛው አርጊውመንት ደግሞ ፕሪሚሲሱን ወይም ከአክሰፕትድ ፋክት ተነስቶ ፕሩቭ አድርጎ ኮንክሉዥን ፎርም የሚያደርግ ነው። ኮንዲሽናል ስቴትመንት እና አርጊውመንት ደግሞ ያላቸው ልዩነት ምንድነው የሚለውን እዚህ ጋር ያስቀምጣል። the relation between conditional statement and argument may now be summarized as follow. A single conditional statement is not an argument. single conditional የሆነ statement argument ሊሆን አይችልም። a conditional statement may serve
as either the premises or the conclusion ኮንዲሽናል ስቴትመንቱ በራሱ ለምን ብቻ ሊሆን ይችላል ወይ ፕሪሚሲስ ብቻ ሊሆን ይችላል ወይ ኮንክሉዥን ብቻ ሊሆን ይችላል አርጉመንት እንዲሆን ደግሞ ፕሪሚሲስ እና ኮንክሉዥንን ማካተት አለበት the inferential content of conditional statement may be re-expressed to form an argument inferential content ማለት ሪዝኒንግ ፕሮሰሱ በፕሪሚሲስ እና በኮንክሉዥን መካከል ያለው ምናልባት እንደገና ተጽፎ አርጉመንት ሊሆን ይችላል ሪሼፕ አድርገን ማለት ነው ይሄ ኮንዲሽናልን የሚገልጹ ናቸው ኤ ሰፊሽንት ኮንዲሽን ቢ የሚሉት እነዚህ ኤግዛምፕሎችን ተመልከቷቸው okay let us see types of arguments every argument involves an inferential claim እያንዳንዱ አርጉመንቶች ኢንፈረንሻል claim አላቸው depending on the inferential relation between premises and the conclusion we can classify arguments into two the first one deductive argument and the second one inductive arguments ቀደም inferential claim በለን ያልናቸው ምንድነው በፕሪሚሲስ እና በኮንክሉዥኑ መካከል ያለው የሪዝኒንግ ፕሮሰስ ማለት ነው ይሄን መሰረት በማድረግ አርጉመንቶችን በሁለት እንከፍላለን ዲዳክቲቭ አርጉመንት እና ኢንዳክቲቭ አርጉመንት ብለን ለሁለት እንከፍላለን ዲዳክቲቭ አርጉመንቱ ከኢንዳክቲቭ ይልቅ በጣም ሞር ስትሮንግ የሆነው ዲዳክቲቭ አርጉመንት ይሆናል የምንመለከተው ይሆናል እንደሚከተለው ዲዳክቲቭ አርጉመንትስ it is impossible for the conclusion to be false given that the premises are true premises መጀመሪያ ላይ true ከሆነ ኮንክሉዥኑን መጨረሻ ላይ ሄደን ፎልስ ለማድረግ የማይቻል አይነት ስቴትመንቶችን የያዘ ነው የዲዳክቲቭ አርጉመንት ኮንክሉዥን ፎሎ ዘ ፕሪሚሲስ ዊዝ ኔሴሲቲ ይሄ ምን ማለት ነው ኮንክሉዥኑ ፕሪሚሲሱን በሚገባ ጥብቅ በሆነ ሁኔታ ፎሎ የሚያደርግ ነው ማለት ነው ፕሪሚሲሱ ፎልስ የሚሆን ከሆነ ኮንክሉዥኑም የግድ ምን መሆን አለበት ፎልስ መሆን አለበት ፕሪሚሲሱ ትሩ የሚሆን ከሆነ ኮንክሉዥኑም የግድ ምን መሆን አለበት ትሩ መሆን አለበት ትሩ ከሆነ ትሩ ፎልስ ከሆነ ፎልስ ማለት ፕሪሚሲሱ ትሩ የሚሆን ከሆነ ትሩ ፕሪሚሲሱ ፎልስ ከሆነ ኮንክሉዥኑም ፎልስ መሆን አለበት ሌላኛው የዲዳክቲቭ አርጉመንት ኢንቮልቭ ኔሰሰሪ ሪዝኒንግ ኔሰሰሪ የሆነ ሪዝኒንግን ያካትታል ኤግዛምፕል እንመልከት all philosophers are critical thinkers all philosophers are critical thinkers ማንኛውም ፊሎሶፈር የተባለ ሁሉ critical thinker ነው ኦኬ Socrates is a philosopher Socrates philosopher ነው therefore Socrates is a critical thinker Socrates critical thinker ላይሆን አይችልም ምክንያቱም all philosophers are critical thinker ነው ብለናል ሁሉም ፊሎሶፈሮች critical thinkers ናቸው ሶክራተስ ደግሞ ፊሎሶፈር ነው ስለዚህ ሶክራተስ critical thinker መሆን ግዴታው ነው example to all Africans footballers are blacks ሁሉም አፍሪካውያን ፉትቦለር ተጫዋቾች blacks ናቸው Messi is an African footballer it follows that Messi is black ይሄም ዲዳክቲቭ አርጉመንት እናንተ አሁን እዚህ ጋር ትኩረት ማድረግ ያለባችሁ ሪያሊቲው የምታውቁት ነገር ምንድነው ሳይሆን እዚህ ጋር መጀመሪያ ላይ ፕሪሚሲሱ ላይ ምን ብሎ ነው የጀመረው ነው all African footballers are black ሁሉም አፍሪካን ፉትቦል ፕሌየሮች ብላክ ናቸው ብሏል እንደዚህኛው ስቴትመንት ኮንሴፕት ነው ይዛችሁ የምትሄዱት ሜሲ is an African footballer ሜሲ አፍሪካን ፉትቦለር ነው ስለዚህ ሜሲ ብላክ ነው ምክንያቱም መጀመሪያ ላይ ሁሉም አፍሪካውያን ተጫዋቾች ብላክ ናቸው ብሏል እንደዚህ ጠንከር ያለ የፕሪሚሲስ እና የኮንክሉዥን መያያዝ ሲኖር ዲዳክቲቭ አርጉመንት ነው ኢንዳክቲቭ አርጉመንትስ it is improbable for the conclusion to be false given that the premises are true እዚህኛው ምንድነው ኢንዳክቲቭ አርጉመንት ቅድም ስነግራችሁ ከዲዳክቲቭ አርጉመንት ደከም ያለ ነው በንጽጽር ስንመለከት ዲዳክቲቭ አርጉመንት የበለጠ ስትሮንግ የመሆን አይነት ባህሪ ያለው ስለዚህ እዚች ጋር ምንድነው it is probable for the conclusion to be false given that the premises are true ፕሪሚሲሱ ትሩ የሚሆን ከሆነ
ኮንክሉዥኑ ፎልስ የሚሆን እድሉ ዝቅተኛ ነው። ነገር ግን ፎልስ ሊሆን ይችላል። ኢምፕሮባብል ነው ምንድነው ላይሆን ይችላል፣ ግን የሆነ ትንሽ የመሆን ፕሮባቢሊቲዎች አለ ማለት ነው። ለዛም ነው the conclusion follow the premises only with probability። አሁን ቅድም ላይ ስንመለከት ምን ብለናል? ዲዳክቲቭ አርጉመንቶች ፕሪሚስሳቸው ኮንክሉዥኑን ነሰሰርሊ ወይም ስትሪክትሊ ነው ፎሎው የሚያደርገው ፕሪሚስሱን ማለት ነው ኮንክሉዥኑ። እዚህ ግን the conclusion follow the premises only with the probability በፕሮባቢሊቲ ነው ፎሎ የሚያደርገው ፕሪሚስሱ ኮንክሉዥን ማለት ኮንክሉዥኑ ፕሪሚስሱን ማለት ነው። ስለዚህ ምንድነው በጣም ጥብቅ የሆነ ነገር አይደለም። እዚህ ጋር ያለው ትንሽ የመላላት ነገር አለው። ፕሪሚስሱ ትሩ ሆነ ምናልባት ኮንክሉዥኑ ፎልስ የመሆን እድልም ይኖረዋል ማለት ነው። ስለዚህ ሁለቱንም ያቀፈ ነው ማለት ነው። it involves probabilistic reasoning probabilistic ሆነ ሪዝኒንግ ነው የያዘው። ቀደም እዛ ጋር necessary reasoning ነው የሚያዘው ዲዳክቲቭ አርጉመንት ላይ። ኤግዛምፕል እንመልከት። most african leaders are blacks አብዛኛው አፍሪካን ሊደሮች ብላክስ ናቸው። ማንዴላ was an african leader ማንዴላ የአፍሪካ ሊደር ነበር። therefore probably ማንዴላ was black ማንዴላ ብላክ ሊሆን ይችላል። ስለዚህ ምንድነው አሁን ፕሪሚሲሱ ምን ብሎ ነው የጀመረው? most african leader ነው ያለው። አብዛኛዎቹ የአፍሪካ ሊደሮች ብላክ ናቸው እንጂ ሁሉም አላለም። እዚህ ጋር የሆነ ፕሪሚሲሱ ትሩ ቢሆንም ኮንክሉዥኑ ፎልስ የመሆን ትንሽ እድል ቢሆንም አለው ማለት ነው። ሁለተኛውን ኤግዛምፕል እንመልከት። almost all women are mammals hanan is a woman hence hanan is a mammal። ፕሪሚሲሱ ምን ብሎ ነው የሚጀምረው? almost all women ሁሉም women በሚባል ደረጃ ማማል ናቸው። hanan is a woman hence hanan is mammal ከዚህ hanan ማማል ናት ይላል። ዞሮ ዞሮ ምንድነው ስትሪክትሊ አይደለም ኮንክሉዥኑ ፕሪሚስሱን ፎሎ የሚያደርገው። አንደኛው ትሩ ሆኖ አንደኛው ፎልስ የመሆን ፕሮባቢሊቲ አለው ማለት ነው። ዲፈረንሺየቲንግ ዲዳክቲቭ ኤንድ ኢንዳክቲቭ አርጉመንትስ ዲዳክቲቭ እና ኢንዳክቲቭ አርጉመንቶችን እንዴት ነው መለየት የምንችለው የሚለውን እንመልከት። ክራይቴሪያ ቱ ዲፈረንሺየት ዲዳክቲቭ አርጉመንት ኤንድ ኢንዳክቲቭ አርጉመንት አንደኛው ክራይቴሪያ ምንድነው? the occurrence of special indicator words ስፔሻል የሆኑ ኢንዲኬተር ወርዶች አሉ ለዲዳክቲቭ አርጉመንትም ለኢንዳክቲቭ አርጉመንትም። ለምሳሌ certainly በሚገባ በተረጋገጠ necessarily absolutely definitely የሚሉ ወርዶች ካሉ አርጉመንቱ ምንድነው? ዲዳክቲቭ አርጉመንት ነው፣ በጣም እርግጠኝነት የሚታይበት ነው። ሌላኛው ደግሞ probable improbable plausible implausible likely unlikely የሚሉ እነዚህ ስፔሻል ኢንዲኬተር ወርዶችን የምትመለከቱ ከሆነ አርጉመንቱ ኢንዳክቲቭ ነው ማለት ነው። በእርግጠኝነት የፕሮባቢሊቲ አይነት ነገር ይታይባቸዋል በወርዶቹ። ስለዚህ ስፔሻል ኢንዲኬተር ወርዶችን በመጠቀም ዲዳክቲቭ አርጉመንቶች እና ኢንዳክቲቭ አርጉመንቶችን ዲፈረንሺየት ማድረግ እንችላለን። ሌላኛው ዲፈረንሺየት የማድረጊያው ወይ actual strengths of the inferential link between premises and conclusion በፕሪሚሲሱ እና በኮንክሉዥን መካከል ያለው ጠንከር ያለ ሪዝኒንግ መጠኑ ለመለየት ያስችለናል ማለት ነው። ይሄ መጀመሪያውን እንመልከት። all Ethiopian love their country ሁሉም ኢትዮጵያውያን ሀገራቸውን ይወዳሉ። ደበበ is an Ethiopian therefore ደበበ loves his country ሁሉም ኢትዮጵያን ሀገራቸውን ይወዳሉ። ደበበ ኢትዮጵያዊ ነው፣ ስለዚህ ደበበ ሀገሩን ይወዳል። ይሄ ጠንከር ያለ ግንኙነት አለ፣ ምክንያቱም all Ethiopians ብሎ ነው የጀመረው። ነገር ግን ሁለተኛውን እንመልከት። majority of Ethiopian are poor አብዛኛው የኢትዮጵያ ህዝብ ያሳዝናል። አብዛኛው የኢትዮጵያ ማህበረሰብ ደሃ ነው። አላሙዲን is an Ethiopian therefore አላሙዲን is poor አብዛኛው የኢትዮጵያ ዜጋ ደሃ ነው። አላሙዲን ኢትዮጵያ ነው፣ ስለዚህ አላሙዲን ደሃ ነው ይላል። ይሄ ጠንከር ያለ ሪዝኒንግ ፕሮሰስ የለውም። ማጆሪቲ ኦፍ ኢትዮጵያን ነው እንጂ ያለው ኦል ኢትዮጵያንስ አላለም። ስለዚህ
ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ የመሆን ፕሮባቢሊቲ አለው። ስለዚህ ኢንዳክቲቭ አርጊውመንት ነው የሁለተኛው ኤግዛምፕል። ማጆሪቲ ብሎ የሚጀምረው ኢንዳክቲቭ አርጊውመንትን የሚገልጸው፣ ኦል ኢትዮጵያንስ ብሎ የሚጀምረው ደግሞ ዲዳክቲቭ አርጊውመንትን ይገልጽናል። ሶስተኛው ደግሞ ዘ ካራክተር ኦር ፎርም ኦፍ አርጊውመንቴሽን አርጊየርስ ዩዝ፣ አርጊየርሱ የሚጠቀመው አርጊውመንቴሽንን በመጠቀም ደግሞ ኢንዳክቲቭ ነው ዲዳክቲቭ ነው የሚለውን መለየት እንችላለን። የሚሰጠውን ገለጻ በማየት አርጉመንቱን ሜክ የሚያደርገው ሰውዬ ማለት ነው። ሳም ታይፒካል ዲዳክቲቭ አርጉመንትስ፣ ለምሳሌ በእንደዚህ አይነት መንገድ የሚገልጽ ሆነ ዲዳክቲቭ አርጉመንት ነው። አርጉመንትስ ቤዝድ ኦን ማቴማቲክስ ላይ መሰረት ያደርጉ አርጉመንቶች። አርጉመንት ቤዝድ ኦን ዲፊኒሽን ዲፋይን ስናደርግ ካቴጎሪካል ሳይሎጂዝም ምንድነው የሚለውን በኋላ ላይ እንመለከታቸዋለን። ሃይፖቴቲካል ሳይሎጂዝም፣ ዲስጃንክቲቭ ሳይሎጂዝም እነዚህ የሚያካትት ከሆነ ዲዳክቲቭ አርጉመንት ማለት እንችላለን። ሌላኛው ሳም ታይፒካል ኢንዳክቲቭ አርጉመንትስ ኦፍ ፕሬዲክሽን፣ ትንበያዎች ስናደርግ ካለፈው ነገር ሊሆን ይችላል አሁን ያለውን ሁኔታ አይተን ስንተነብይ። አርጉመንት ፍሮም አናሎጂ፣ አርጉመንት ፍሮም አውቶሪቲ፣ ኢንዳክቲቭ ጀነራላይዜሽን፣ አርጉመንት ቤዝድ ኦን ሳይንስ፣ አርጉመንት ቤዝድ ኦን ካውዜሽን እነዚህ በጠቅላላ ኢንዳክቲቭ አርጉመንት ስር የሚካተቱ ናቸው። እንዴት ነው ይህን መግለጽ የምንችለው ወይም ግልጽ በሆነ ሁኔታ እንዴት ነው የምናብራራ የሚለውን እንመለከታለን። ኢንስታንስስ ኦፍ ዲዳክቲቭ አርጉመንትስ፣ ለዲዳክቲቭ አርጉመንት እንደ ኤግዛምፕል የቀረባሉ። አርጉመንትስ ቤዝድ ኦን ማቴማቲክስ ብለናል ቀደም። ኮንክሉዥን ዲፔንድስ ኦን አርትሜቲክ ኦር ጂኦሜትሪካል ኮምፒቴሽን፣ ኮንክሉዥኑ ዲፔንድ የሚሆነው አርትሜቲክ ወይም ጂኦሜትሪካል ኮምፒቴሽን ላይ ነው ዲፔንድ የሚሆነው የሆነ በቃ አሁን ለምሳሌ እንደ ኤግዛምፕል ለመመልከት ሲንስ ትራያንግል ኤ ኢዝ ኮንግረንት ዊዝ ትራያንግል ቢ፣ ትራያንግል ኤ ከትራያንግል ቢ ጋር ኮንግረንት ነው። ኤንድ ትራያንግል ኤ ኢዝ አይሶስለስ ኢት ፎሎውስ ዛት ትራያንግል ቢ ኢዝ አይሶስለስ። እንደዚህ አይነት ተያያዥነት ያላቸውን ፕሪሚሲስ እና ኮንክሉዥን ነው በእነዚህ አርትሜቲክ በሆነ ወይ የሚገለጽ ከሆነ ማቴማቲካሊ የሆነ ኤክስፕላኔሽን የተጠቀመው ይሄ ዲዳክቲቭ አርጉመንትን ይወክላል። ሌላኛው አርጉመንት ቤዝድ ኦን ዲፊኒሽን፣ ይሄም የዲዳክቲቭ አርጉመንት አይነት አንዱ ነው። ኮንክሉዥን ዲፔንድስ ኦን ዲፊኒሽን ኦፍ ሳም ወርድስ ኦር ፍሬዝ ዩዝድ ኢን ዘ ፕሪሚሲስ፣ በፕሪሚሲስ ላይ የተጠቀምናቸው ወርዶች በምንሰጠው ዲፊኒሽን ላይ ይመሰረታል። ኤግዛምፕል ኤንጅል ኢዝ ሆነስት ኢት ኢዝ ፎሎስ ዛት ኤንጀል ቴልስ ዘ ትሩዝ። ኤንጀል ሆነስት ነው። ስለዚህ ሆነስት ከሆነ ዲፋይን አድርገናል ሆነስት ነው ብለን። ሆነስት ከሆነ ኤንጀል ሊነግረን የሚችለው ትሩዝ ነው፣ እውነት የሆነ ነገር ነው ሊነግረን የሚችለው ማለት ነው። ስለዚህ በዲፊኒሽኑ ላይ ቤዝድ ሆነን ነው። እንደዚህ አይነት ስቴትመንቶችን ስታዩ ዲዳክቲቭ አርጉመንት ነው። ሌላውም የጠቀሳለ ከበደ ኢዝ ኤ ፊዚሽያን ዜርፎር ሂ ኢዝ ኤ ዶክተር፣ ጋድ ኢዝ ኦምኒሰንት ኢት ፎሎውስ ዛት ሂ ናውስ ኤቭሪቲንግ። ጋድ ኦምኒሰንት ነው ካለን ሁሉን አዋቂ ነው የሚሉትን እነሱን በዲፊኒሽን ቤዝድ በማድረግ መመልከት እንችላለን። ሌላኛው ካቴጎሪካል ሳይሎጂዝም ስቴትመንት ቢጊን ዊዝ ዋን ኦፍ ዘ ወርድስ ኦል፣ ኖ ኤንድ ሳም። ስቴትመንት ሆኖ ኦል ብሎ የሚጀምር ከሆነ፣ ኖ ብሎ የሚጀምር ከሆነ፣ ሳም ብሎ የሚጀምር ከሆነ ካቴጎሪካል ሳይሎጂዝም እንላለን። እነዚህ ካቴጎሪካል ሳይሎጂዝም የሚሆን ከሆነ ደግሞ ምንድነው ዲዳክቲቭ አርጉመንት ይሆናል። ኤግዛምፕል ኦል ኢጂፕሲያን አር ሙስሊም፣ ኖ ሙስሊም ኢዝ ክርስቲያን፣ ሄንስ ኖ ኢጂፕሲያን ኢዝ ክርስቲያን። ይሄ ካቴጎሪካል ሳይሎጂዝም ማለት እንችላለን። ከዲዳክቲቭ አርጉመንት አንደኛው ነው። ፈተና ላይ እንደዚህ አይነት ጥያቄዎችን ስለሚያመጡ ሲምፕሊ እነዚህን በመመልከት መመለስ ትችላላችሁ። ሌላኛ ሃይፖቴቲካል ሳይሎጂዝም have conditional statement for one or both of its premises። conditional የሆነ statement for one or both of its premises if then statement if A then B if B then C therefore if A then C። ለምሳሌ አሁን premises 1 if you study hard
then you will graduate with distinction. If you graduate with distinction, then you will get a rewarding job. See, therefore, if you study hard, then you will get a rewarding job. አሁን ምንድነው ኤን ስላደረክ ቢ ከሆንክ ቢን ስለሆንክ ደግሞ ወደ ሲ ላይ ያለውን ነገር ጌን ታደርጋለህ። ስለዚህ ዞሮ ዞሮ ምንድነው ጠንክረህ ካጠና በአሪፍ ውጤት ትመረቃለህ፣ በአሪፍ ክብር ትመረቃለህ። በአሪፍ ውጤት ከተመረቅ አሪፍ ስራ ታገኛለህ። ስለዚህ አሪፍ ስራ ለማግኘት ጠንክረህ ማንበብ አለብህ። therefore if you study hard then you will get rewarding job። የሆነ ተያያዥነት ያላቸውን ነገሮች በምክንያታዊነት እያያዘ ነው የሚመጣው። እንደዚህ ብለን መግለጽ እንችላለን። disjunctive syllogism የሚባለው begin with an either or phrase either or ብሎ ነው የሚጀምረው። example Rowena is either Ethiopian or Eritrean. Rowena is not Eritrean. Therefore Rowena is Ethiopian. የሆነ ኤርትራዊት ወይም ደግሞ ኢትዮጵያዊት ልትሆን ትችላለች። ሮዌና ኤርትራዊት አይደለችም። ስለዚህ ኤርትራዊት ካልሆነች የግድ ምንድናት? ኢትዮጵያዊት ናት። ይሄም የዲዳክቲቭ አርጊመንት አንደኛው ነው። either Italy or Ethiopian won the military incident of Adwa. Italy didn't won the military incident of Adwa. Therefore Ethiopian won the military incident of Adwa. either or ብሎ የሚጀምር ከሆነ ያን ማስተዋል አለባችሁ። ኢንስታንስ ኦፍ ኢንዳክቲቭ አርጉመንት ፎርምስ ኢንዳክቲቭ አርጉመንት ፎርሞች ደግሞ ምንድናቸው የሚለውን ቅድም ለመመልከት ሞክረናል። አሁን ምንድናቸው የሚለውን እስቲ አንድ በአንድ ሃይላይት ቢሆንም ለማየት እንሞክር። prediction premises deals with some known event in the present or the past and the conclusion move beyond this event to some event to relative future። ትንበያ ስንሰጥ ለምሳሌ ከዚህ በፊት በተከሰቱ ክስተቶች ሊሆን ይችላል ወይም አሁን ባለው ሁኔታ ተነስተን ወደፊት የሚሆነውን ነገር ስንተነብይ ኢንዳክቲቭ አርጊመንት ነው። ምክንያቱም ትንበያችን ሊሰራም ላይሰራም ይችላል። ይሄን ከግምት በማስገባት ኢንዳክቲቭ አርጊመንት ነው። example one may argue that because certain cloud develop in the center of the highland a rain will fall within 24 hours. ለምን እየታየ ነው? ስለዚህ በ24 ሰዓት ውስጥ ሊዘንብ ይችላል። ስለዚህ አሁን ያለውን ነገር ያየ ለወደፊት ትንበያ እየሰጠ ነው። እንደዚህ አይነት ኢንዳክቲቭ አርጊመንት ናቸው። an argument from analogy or analogy depends on the existence of similarity between two things or state of affairs. በምስስሎሽ ማለት ነው። certain conditions that affect better known situation is concluded to affect lesser known situation. For instance, example computer A is manufactured in 2012, easy to access and fast in processing. Computer B is also manufactured in 2012, easy to access. It follows that computer B is also fast in processing. በማመሳሰል ጀስት ማለት ነው። ኮምፒውተር ኤ ማኒፋክቸር የተደረገው በ2012 ነው። ኢዚ ቱ አክሰስ ለመጠቀም ቀለል ነው ያለ ነው። እንደገና ፕሮሰሲንጉ ፋስት ነው። ስለዚህ ኮምፒውተር ቢም በተመሳሳይ ጊዜ ነው የተመረተው። ስለዚህ ፕሮሰሲንጉ የዛኛውም ፈጣን ይሆናል፣ የቢም ፈጣን ይሆናል ይላል። በማመሳሰል ነው። ይሄ ሊሆንም ላይሆንም ይችላል። ስለዚህ እንደነዚህ አይነት ስትመለከቱ ኢንዳክቲቭ አርጊመንት ይሆናል። ሶስተኛው አንኢንዳክቲቭ generalization. Inductive generalization proceeds from the knowledge of selected sample to claim about the whole group. የሆነ ሳምፕል ወስደን ለአጠቃላይ ግሩፑ እንደ ውክልና ስንሰጥ ማለት ነው። ለምሳሌ one may argue that because 3 out of 4 people in the single prison are black, one may conclude that 3/4 of prison population are blacks. ከሶስቱ አራቱ እስረኞች ከአራቱ ሶስቱ እስረኞች ብላክ ናቸው። ስለዚህ አብዛኛው የእስር ቤቱ ማህበረሰብ 3/4ኛው ጥቁር ነው ብሎ መደምደም ይሄ ትንሽ የሆነ ሳምፕል ወስደን ብዙሃኑን መፈረጅ ማለት ነው። ይሄም ሊሆን አይችልም። an argument from authority
conclusion rests upon statement made by some presumed authority or witness በሆነ በቃ በምስክር ወይም በአንድ በአውቶሪቲ ስልጣን ስር ሲወድቅ ማለት ነው። ኮንክሉዥን ለምሳሌ a lawyer may argue that the person is guilty because an A witness testified to that effect under oath ምሎ ተገዝቶ አንድ ምስክር የሚሰጥ ሰውዬ ወንጀለኛው ድርጊቱን እንደፈጸመ ቢመሰክር ሶስት ሰው ቢገኝ ሰውየው ድርጊቱን ባይፈጽም እንኳን ምንድነው ወንጀለኛ ሊባል የሚችልበት ፕሮባቢሊቲ አለው። ስለዚህ የሆነ ስትሮንግ የሆነ ሪዝኒንግ ፕሮሰስ አይደለም የምንመለከተው። ስለዚህ ኢንዳክቲቭ አርጊውመንት ነው። ሌላኛው አርጊውመንት ቤዝድ ኦን ሳይንስ ልክቶችን በመመልከት proceed from knowledge of certain science to knowledge the science implies. For instance, after observing no parking sign posted on the side of a road, one may infer that the area is not allowed for parking. just ሳይኖችን በመመልከትም ሊሆን ይችላል። የግልጽ ነው። an argument based on causation depends on instance case and effect case እና effecትን መሰረት በማድረግ from the knowledge that a bottle of water had been accidentally left in the freeze overnight, someone may conclude that it had frozen cause to effect cause እና effecትን እያያዘም የሚገልጽ ይሄ ምን ሊሆን ይችላል? ኢንዳክቲቭ አርጊውመንት ነው። ኦኬ ኢንዳክቲቭ እና ዲዳክቲቭ አርጊውመንቶችን እንደዚህ አይነት መልኩ ከለየናቸው አሁን አርጊውመንቶችን ደግሞ እንዴት ነው ኢቫሉዌት የምናደርገው የሚለውን እንመለከታለን። ኢቫሉዌቲንግ አርጊውመንትስ ዲዳክቲቭ ኤንድ ኢንዳክቲቭ አርጊውመንትስ ዲዳክቲቭ አርጊውመንቶች ቫሊድ እና ኢንቫሊድ ሊሆኑ ይችላሉ። ሳውንድ ኦር አንሳውንድ ሊሆኑ ይችላሉ። ኢንዳክቲቭ አርጊውመንቶች ደግሞ ስትሮንግ ሊሆኑ ይችላሉ ወይም ዊክ ሊሆን ይችላል። ኮሄጀንት ወይ አንኮሄጀንት ሊሆን ይችላል። ምንድነው የሚለውን አንድ በአንድ እንመለከታለን። ዲዳክቲቭ አርጊውመንት ቫሊዲቲ ኤንድ ሳውንድነስ ቫሊዲቲ ስንል ቫሊድ ኢንቫሊድ የሚለውንም ያካትታል። ሳውንድነስ ስንልም ደግሞ ሳውንድ ኦር አንሳውንድ የሚለውንም ያካትታል። ቫሊድ ዲዳክቲቭ አርጊውመንት የሚለው ምንድነው? if the premises are assumed true it is impossible for the conclusion to be false. ፕሪሚስሱ ትሩ የሚሆን ከሆነ ኮንክሉዥኑ ፈጽሞ ፎልስ ሊሆን አይችልም። በሌላ አገላለጽ ኮንክሉዥን ፎሎ ዘ ፕሪሚስስ ዊዝ ስትሪክት ኔሴሲቲ በጣም ጥብቅ በሆነ ሁኔታ ነው ኮንክሉዥኑ ፕሪሚስሱን የሚከተለው። ፕሪሚስሱ ፎልስ የሚሆን ከሆነ ኮንክሉዥኑን ቀጥታ ፎልስ ነው የሚሆነው። ይሄ ቫሊድ የሆነ ዲዳክቲቭ አርጊውመንት ነው። ኮኔክሽን ቢትዊን ፕሪሚስስ ኤንድ ኮንክሉዥን ኢዝ a matter of certainty የእርግጠኝነት ነው በመሃላቸው ያለው ኮኔክሽን። ሌላኛው ኢንቫሊድ ዲዳክቲቭ አርጊውመንት ምንለው if the premises are assumed true it is possible for the conclusion to be false. ኮንክሉዥኑ ደግሞ possibly false ሊሆን ይችላል። የኢንቫሊድ ዲዳክቲቭ አርጊውመንት ጊዜ ኤግዛምፕል all men are mammal, all birds are men, therefore all birds are mammals። ይሄኛው ለቫሊድ ነው ኤግዛምፕል የሚሆነው ይሄ all men are mammal, all men are mammal, all birds are men, therefore all birds are mammal። ፕሪሚስሱና ኮንክሉዥኑን ተመልክታችሁ ከሆነ ኦል ብሎ ነው የሚጀምረው መጀመሪያ ፕሪሚስሱ። ስለዚህ ፕሪሚስሱ ትሩ ነው ቀጥታ ኮንክሉዥኑም ትሩ የመሆን እድሉ ሃይ ነው። ስለዚህ ይሄኛው ቫሊድ ዲዳክቲቭ ነው የመጀመሪያ ኦል ሜን ብሎ የሚጀምረው ኤግዛምፕል። ሁለተኛውን እንመልከት። ኦል ፊሎሶፈር አር ራሽናል ሁሉም ፊሎሶፈሮች ራሽናል ናቸው። ኦኬ ሶክራተስ ዋዝ ራሽናል ሶክራተስ ራሽናል ነበር። ዜርፎር ሶክራተስ ዋዝ ኤ ፊሎሶፈር ሶክራተስ ዋዝ ኤ ፊሎሶፈር ኦል ፊሎሶፈር አር ራሽናል። እዚች ጋር መመልከት ያለበት ምንድነው ሁሉም ፊሎሶፈሮች ራሽናል ናቸው ነው ያለው እንጂ ሁሉም ራሽናሎች ፊሎሶፈር ናቸው ማለት አንችልም። ኦል ፊሎሶፈር አር ራሽናል ሁሉም ፊሎሶፈሮች ራሽናል ናቸው። ሶክራተስ ዋዝ ራሽናል ሶክራተስ ራሽናል ነው። ዜርፎር ሶክራተስ ዋዝ ፊሎሶፈር ማለት ይከብዳል። ሁሉም ፊሎሶፈሮች ራሽናል ናቸው ነገር ግን ሶክራተስ ራሽናል ስለሆነ ብቻ ፊሎሶፈር ነው ብለን እንደመደም አንችልም። ይሄ ለኢንቫሊድ ዲዳክቲቭ አርጊውመንት እንደ ኤግዛምፕል መውሰድ እንችላለን። ቫሊዲቲ ኤንድ ትሩዝ ቫልዩ ቫሊዲቲ እና ትሩዝ ቫልዩ ደግሞ ምንድነው ያላቸው ሪሌሽን ብለን ስንመለከት ኖ ዳይሬክት ሪሌሽንሺፕ ቢትዊን ቫሊዲቲ ኤንድ ትሩዝ ቫልዩ ኦፍ ስቴትመንትስ ማለት ግልጽ የሆነ ማለት በደንብ ጠንከር ያለ እርስ በራስ ሪሌሽን
የላቸውም ቫሊዲቲ እና ትሩዝ ቫልዩ ማለት ነው። therefore an argument have the following four possibilities of truth value combination ይላል። እነዚህን ከስር የተጠቀሱትን validity is not determined by actual truth value validity actual truth value በምንለው ልንገልጸው አንችልም። of premises or conclusion rather by form በፎርማት ነው ልንገልጽ የምንችለው ወይም በፎርም ነው ልንገልጽ የምንችለው validity እንጂ በአክቹዋል truth value ልንገልጽ አንችልም። እዚች ጋር ኤግዛምፕል አስቀምጦልናል። possibility 1 a combination of true premises and a true conclusion allows for both valid and invalid argument combination of true premises and a true conclusion allow for both valid and invalid arguments true premises እና true conclusion validም invalidም የሆነ argument ፎርም ሊያደርግ ይችላል። ስለዚህ ነው validity ዋነኛው መሰረት የሚያደርገው በአክቹዋል ትሩዝ ቫልዩ ሳይሆን በፎርም ነው ቤዝ የሚያደርገው። ለምሳሌ ኤን እንመልከት። ቫሊድ ይላል ኤ ላይ ኦል ውመን አር ማማልስ ይሄ ቫሊድ ኦል ውመን አር ማማልስ ማይ ማዘር ኢዝ ማማል therefore my mother is a woman ስለዚህ ይሄ ቫሊድ ሊሆን ይችላል ምክንያቱም ኦል ውመን አር ማማልስ ይላል my mother is a mammal therefore my mother is a woman እዚች ጋር መሃል ላይ ቲንከርስ ፊሎሶፈር ከታችም የምትላለች ይሄ የዚህኛው ቢ ላይ ያለው የኢንቫሊዱ ላይ ከዚህኛው ለምሳሌ ኦል ፊሎሶፈር አር ክሪቲካል ቲንከርስ ክሪቲካል ከምትለው ያለችው አናት እዚህ ጋር ቲንከርስ ብሎ እዚህ ታች መጥቶ የገባው እንጂ ይሄ ኦል ውመን አር ማማልስ ብሎ ለሚጀምረው የሚቀጥለው እሱ አይደለም። ምንድነው ይሄ ቫሊድ ለሚለው ኦል ውመን አር ማማልስ my mother is a mammal therefore my mother is a woman ይሄ ቫሊድ ነው። ሁለተኛው ቢ ላይ ያለውን ኢንቫሊዱን እንመልከት። all philosophers are critical thinker Plato was critical thinker therefore Plato was philosopher ቀደም ከላይ እንደተመለከትነው ነው ይሄ ኢንቫሊድ ነው። ሁለተኛው possibility a combination of true premises and a false conclusion allows only for invalid arguments እዚህ ጋር ደግሞ በደንብ ልብ ማለት ያለባችሁ ምንድነው ኮምቢኔሽን ኦፍ ትሩ ፕሪሚሲስ ሆኖ ኮንክሉዥኑ ፎልስ ከሆነ ሁሉ ጊዜ ምንድነው ፎርም የሚያደርገው ኢንቫሊድ ነው። ነገር ግን ፕሪሚሲሱ ትሩ ሆኖ ኮንክሉዥኑም ትሩ ከሆነ ምን ፎርም የማድረግ እድል አለው ኢንቫሊዱንም ቫሊዱንም ፎርም የማድረግ ፕሮባቢሊቲ ይኖረዋል። እዚች ጋር ግን a combination of true premises and a false conclusion always allows only for invalid argument invalid የሆነ argument ነው ሁሉ ጊዜ አንደኛው ፕሮሚሲስ ትሩ ሆኖ ኮንክሉዥኑ ፎልስ የሚሆን ከሆነ ሁሉ ጊዜ ኢንቫሊድ ነው ፎርም የሚያደርገው ኢንቫሊድ ኤግዛምፕል እንመልከት all biologists are scientists John Nash was a scientist therefore John Nash was a biologist ሁሉም ባዮሎጂስቶች ሳይንቲስት ናቸው ማለት እንችላለን ይሄ ግልጽ ነው ጆን ናሽ was a scientist ጆን ናሽ ሳይንቲስት ነው የሌላ ነገርም ሳይንቲስት እኮ ሊሆን ይችላል therefore John Nash was a biologist ብለን መደምደም አንችልም ስለዚህ ይሄ ኢንቫሊድ ነው። possibility 3 a combination of false premises and a true conclusion allows for both valid and invalid arguments premises false ሆኖ ኮንክሉዥኑ ደግሞ ትሩ የሚሆን ከሆነ ሁለቱንም ፎርም የማድረግ ፕሮባቢሊቲ አለው። ቫሊዱን እንመልከት all birds are mammals invalid all birds are mammals no ቫሊዱን መጀመሪያ እንመልከት all birds are mammals all women are birds therefore all women are mammals okay እንመልከት ኢንቫሊድ የሚለውን all birds are mammal all ostriches are mammal therefore all ostriches are birds ሁሉም ኦስትሪቾች በቃ ይሄ ስላይት የሆነ ዲፈረንስ ነው በቫሊድ እና በኢንቫሊድ ያለው ስለዚህ በትኩረት መመልከት ይፈልጋል። በደንብ ምሳሌዎችን እያያችሁ ታይም ወስዳችሁበት በደንብ ተመልከቱ። ፕሮባቢሊቲ አራተኛው ፕሮባቢሊቲ ምንድነው a combination of false premises and false conclusion allows for both valid and invalid arguments ቀደምም ትሩ የሆነ ኮንክሉዥን እና ትሩ የሆነ ፕሪሚሲስ ሁለቱንም ፎርም የማድረግ ፕሮባቢሊቲ አለው ብለናል። እዚህም false premises እና false conclusion
ሁለቱንም ቫሊድም ኢንቫሊድም አርጉመንት ፎርም የማድረግ ፕሮባቢሊቲ አለው። የቫሊዱንም ኤግዛምፕል አስቀምጧል፣ የኢንቫሊዱንም እዚህ ጋር አስቀምጧል። ግልጽ ነው። ምሳሌውን ይሄን ማንበብ ብቻ ነው የሚጣበቅባችሁ እና ከአንደኛው ዲፈረንሱ ምንድነው የሚለውን በደንብ ትኩረት ሰጣችሁ መመልከት። ሌላኛው ሳውንድነስ ኦፍ ዲዳክቲቭ አርጉመንት። A sound argument is a deductive argument that is valid and has all truth premises. ይሄ ሳውንድ ዲዳክቲቭ አርጉመንት ሳውንድ አርጉመንት ምንድነው ለየት የሚያደርገው? ሁሉም ፕሪሚሲሶች ምንድናቸው? ትሩ ናቸው። በቃ ትሩ የሆነ ፕሪሚሲስ ከዛ በኋላ ኮንክሉዥኑም ትሩ ይሆናል ማለት ነው። አርጉመንት is sound if አንድ አርጉመንት ሳውንድ ነው ለማለት if the argument is valid አርጉመንቱ መጀመሪያ ቫሊድ መሆን አለበት። it has all actual truth value ትሩ መሆን አለበት። አክቹአሊ ትሩ ፕሪሚሲስ ሁሉም ትሩ የሆነ ፕሪሚሲስ መሆን አለበት። ለምሳሌ ቅድም ስንመለከት ለአንድ አርጉመንት ላይ ከሁለት በላይ ወይ ከአንድ በላይ የሆነ ፕሪሚሲስ ሊሆን ይችላል። እነዛ ፕሪሚሶች በሙሉ ትሩ መሆን አለባቸው። if either of these is missed the argument is unsound። እነዚህ ከላይ የተጠቀሱ ክራይቴሪያዎች አንዱ የሚጎል ከሆነ አርጉመንቱ ቀጥታ ምንድነው የሚሆነው? አንሳውንድ ነው የሚሆነው ማለት ነው። ስለዚህ አንሳውንድ የሚሆን ከሆነ ሁሉም ፕሪሚሲሶቹ ትሩ ሊሆኑ አይችሉም ማለት ነው። አርጉመንቱ የግድ ቫሊድ መሆን አለበት ሳውንድ ለመሆን። እንደገናም ደግሞ ሁሉም ፕሪሚሲሱ ምንድን መሆን አለበት? ትሩ መሆን አለበት። ኢቫሉዌቲንግ ኢንዳክቲቭ አርጉመንት። ኢንዳክቲቭ አርጉመንትን ደግሞ ኢቫሉዌት ስናደርግ እንዴት ነው? ስትሬንግዝ እና ትሩዝ። ስትሮንግ ኢንዳክቲቭ አርጉመንት የምንለው if they are assumed true it is improbable for the conclusion to be false። ፕሪሚሲሱ ትሩ የሚሆን ከሆነ ኮንክሉዥኑ ፎልስ መሆን አይችልም። ፎልስ የመሆን እድሉ በጣም ጠባብ ነው። ኮንክሉዥን ፎሎ ፕሮባብሊ ፍሮም ዘ ፕሪሚሲስ። ኮንክሉዥኑ ከፕሪሚሲሱ ፕሮባብሊ ነው ፎሎ የሚያደርገው ማለት ሊሆንም ማለት በብዙ ፐርሰንት ትሩ ከሆነ ፕሪሚሲሱ ኮንክሉዥኑም ትሩ የመሆን እድል አለው። ነገር ግን አንዳንድ ጊዜ ትሩ ሆኖ ፎልስ የመሆን እድልም ይኖረዋል ማለት ነው። ዊክ ኢንዳክቲቭ አርጉመንት የምንለው ደግሞ if the premises are assumed true ፕሪሚሲሱ ትሩ ከሆነ it is probable for the conclusion to be false። ፕሪሚሲሱ ትሩ ቢሆንም እንኳን ኮንክሉዥኑ ፎልስ የመሆን እድሉ ሰፊ ነው ማለት ነው። ኤግዛምፕል እንመልከት ለስትሮንግ ኢንዳክቲቭ አርጉመንት እና ለዊክ ኢንዳክቲቭ አርጉመንት። ኤግዛምፕል የመጀመሪያ ኤግዛምፕል ለማን ነው? this barrel contain 100 apples 80 apples selected at random were found tasty therefore probably all 100 apples are tasty። ከኮንቴንቱ ውስጥ ከባሬሉ ውስጥ 80 የሚሆኑ አፕሎችን ራንደምሊ ዝም ብሎ አወጣ። 80 የሚሆኑ ከመቶ ውስጥ ማለት ነው። 80ውን ራንደምሊ ዝም ብሎ አውጥቶ ቴስት ሲያደርግ ጣፋጭ ነው። ስለዚህ ሁሉም እዛ ውስጥ ያሉ መቶውም አፕሎች ጣፋጭ የሆነ ጣዕም ነው ያላቸው ማለት ያስደፍራል። ምንም እንኳን እኮ ከ80 ነው አይደለ ቴስት አደረግነው ከ20 ውስጥ አንድ ሁለት ምናልባት ላይሆን ይችላል። ነገር ግን አብዛኛው ምንድነው ትሩ የመሆን እድል ነው ያለው። ፕሪሚሲሱ ትሩ የሆነ ኮንክሉዥኑም ትሩ የመሆን እድሉ ከፍተኛ ነው ማለት ነው። ሁለተኛውን ኤግዛምፕል እስቲ እንመልከት። this barrel contain 100 apple 100 አፕሎችን ይዟል። እንደ ቀደሙ 3 apple selected at random were found tasty ሶስቱ ራንደምሊ ያነሳናቸው ጣፋጭ ሆኑ therefore probably all 100 apples are tasty። ይሄ ሊሆን አይችልም ማለት ዊክ ኢንዳክቲቭ አርጉመንት መሆኑን ነው የምንመለከተው። በጣም ዊክ የሆነ ኢንዳክቲቭ አርጉመንት መሆኑን ነው። ሶስቱን ብቻ ራንደምሊ ወስደን ሌላኞቹም እንደዚህኛው ጣፋጭ ናቸው ብሎ ለመደምደም ያስቸግራል ማለት ነው። ስለዚህ ዲፈረንሱን በደንብ ተመልከቱ። ኤግዛምፕሎችን እያያችሁ ስትሬንግዝ ኤንድ ትሩዝ ቫልዩ ስትሬንግዝ ኤንድ ትሩዝ ቫልዩ የኢንዳክቲቭ አርጉመንት ምንድነው ያላቸው ሪሌሽን የሚለውን ስንመለከት ኖ ዳይሬክት ሪሌሽንሺፕ ቢትዊን strong or weak and the truth value of statements። strong ወይም ደግሞ weak ከምንለው ኢንዳክቲቭ አርጉመንት ጋር truth value ዳይሬክት የሆነ ሪሌሽንሺፕ የለውም ማለት ነው። strength and weakness is not a matter of actual truth value rather degree። actual truth value
strength and weakness is not matter of actual truth value rather degree actual truth value ላይ ሳይሆን ዲግሪው ላይ ነው ዲፔንድ የሚሆነው ማለት ነው strength እና weakness cogency of inductive argument cogent argument is strong and has all true premises strong ነው እንደገና ሁሉም true የሆነ premises አለው cogent argument has two essential feature አንደኛው should be strong መሆን አለበት all its premises should be true ቀደም ከሳውንድ ጋር እንዳይምታታባችሁ ሳውንድ ላይ ምንድነው መጀመሪያው ክራይቴሪያ ምንድነው it is must be valid መሆን አለበት እና ሁለተኛው ደግሞ all premises should be true መሆን አለበት እዚህ ጋር ግን ምንድነው የመጀመሪያው should be strong መሆን አለበት ከዛ በኋላ all premises should be true መሆን አለበት if one of these two condition is missed the argument would be uncogent ይሆናል ከነዚህ ከሁለቱ ክራይቴሪያ አንዱን እንኳን ሚስ ካደረግን ቀጥታ አርጊመንቱ uncogent ይሆናል example nearly all lemon that have been tested were sour therefore nearly all lemons are sour ሁሉም የቀመስናቸው ሎሚዎች ስለዚህ ይሄ ግልጽ የሆነ ኤግዛምፕል ነው ወደ መጨረሻው ደርሰናል ቤኔፊት ኦፍ ለርኒንግ ሎጂክ የመማር ቤኔፊቱ ምንድነው የሚለውን እንመለከታለን ሪፋይን እንደ ሻምፐን ዋን ኦይን ናቹራል አቢሊቲ ቱ ሪዝን እንደ አርጊ የሪዝኒንግ አቢሊቲያችንንና የሆነ አርጊመንት ሜክ የማድረግ ምክንያትና ውጤትን የማያያዝ ፖቴንሻላችንን ወይ አቢሊቲያችንን በጣም ከፍ ያደርገዋል develop skill needed to evaluate and construct good arguments የራሳችንን good argument make ለማድረግ develop skill needed to construct fallacy free argumentoችን ፎርም ለማድረግ provide fundamental defense against the prejudice and uncivilized attitude የሆነ ያልሰለጠኑ የሆኑ አመለካከቶቻችን አንዳንድ የማይሆኑ እንትኖችን ፋይት ለማድረግ እንዳለ መቀበል ምክንያታዊ ሰው ለመሆን help to distinguish good arguments from bad arguments እንደዚህ ያላችሁ እነዚህን ሁሉንም ተመልከቷቸው just ማንበብ ብቻ ይሆንብኛል በሚለው ነው የዛሬው ቱቶሪያል ይሄን ይመስላል ስለተከታተላችሁን ታይማችሁን ስለሰጣችሁኝ አመሰግናለሁ እስካሁን ቪዲዮውን ከተከታተላችሁኝ ፕሊስ ላይክ አድርጉ ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ ለሌሎቹ ሼር በማድረግ እንዲደርስ አድርጉ ኮሜንት ላይ ሐሳቦቻችሁን ግለጹ ይሄ አይዲያ እንደዚህ ነው ይሄኛው ቱቶሪያል